የወይዘሮ ሜላት ሀብትና ንብረት እንዲሁም ድርጅቷ ነጻ ወጥቶላት ከሚባለው በላይ በጣም ደስ ብሏቸዋል። እማማ አስቴር ወይንም የወይዘሮ ሜላት እናት ከሚባለው በላይ ታሪክ ሰራች። ጆሮ ጠበቃው ጋር ወይንም አሴር የሀንቾ ባል ከሚባለው በላይ መስዋዕትነትና ዋጋ እየከፈለላት ነበረ። የጀመረውን ነገር እንግዲህ እማማ አስቴር ልጄ ከዚህ በላይ ስትሰቃይና ከዚህ በላይ ስታለቅሽ ማየትን አልፈልግም። እኔም እኮ እስካሁን ድረስ ያንቺ ፍላጎት ላለማሟላት ሳይሆን ከዛ ከመሰለ ድርጅት እንዲሁም ደግሞ ሀብትና ንብረት በባዶ ሆነሽ ራሴን መቆጣጠር አቅቶኝ ነበር። አሁን ግን አይደለም ሀብትና ንብረቴን ቀርቶ ያለኝን ነገር በሙሉ መስዋዕትነት አድርጌ ድርጅትሽንና ንብረትሽን ነጻ አወጣልሻለሁኝ ብላ ቃል ገብታላት ነበር። ሀንች እንግዲህ ከአሴር ጋር እማማ አስቴርን አገናኘቻትና ንብረቷ እንዲመለስላት ከጠበቃው ጋር በአጭር ጊዜ ነገሩ እንዲፈጸም ነገረችው። ጠበቃውም ከሚባለው በላይ ራሱን መቆጣጠር አቅቶት እንግዲህ እያንዳንዱ የተፈጠረውንና የሆነውን ነገር መቋቋም አቅቶት በደስታ ሲያስረክባት እሷም ከምትለውና ካላሰበችው በላይ በለቅሶ እያነባች ትገኛለች። ወይዘሮ ሜላት ከብዙ ስቃይና መከራ በኋላ ችግርን እንግዲህ ይብቃኝ ብላ አስወግደዋለች። ድህነት ጨርቁን ጥሎ ሂዷል። ሰላምዬና ምናሴ እንዲሁም ደግሞ ሀንቾ በደስታ ተሞሉ። ሀና ሰሞኑን የወይዘሮ ሜላት ንብረት እንደሚመለስ ስላወቀች በሚገርምና በሚደንቅ ሁኔታ ወደዛ ቤት ለመመለስ መንገዷን እያመቻቸች ነበር። አሴር የሚከፈለውን ዋጋ ከፍሎ ከወይዘሮ አስቴር ጋር ወይንም ከሜላት እናት ጋር መስዋዕትነት በመክፈል ቀሪ ንብረቷን በእጇ ሲያስገባላት ሰላምዬና ሀንቾ ከሚባለው በላይ መነፈራረቅና ማልቀስ ጀምረዋል። ወይዘሮ ሜላት ሁሉንም ነገር መቋቋም አቅቷት በስተመጨረሻ ድርጅቷ ነጻ ሲወጣላት የማንም ጋለሞታ ሁላ እየተጫወተብኝ ነበር። በክብሬ ደጋግመው እየመጡ እኔም መስዋዕትነት እንድከፍል አድርገው ነበር። ወይ ጊዜ ፈጣሪ ትዕግስቱን ስለሰጠኝ የመጨረሻዋን ሰዓትና ቀን እንዳይ ስለረዳኝ ፈጣሪን ደጋግሜ ያመሰግነዋለሁ ብላ ወይዘሮ አስቴርም ሶፍቷን ይዛ እያለቃቀሰች ትገኛለች። እማማ አስቴር እንግዲህ ወደ ወይዘሮ ሜላት ቤት ከመጣች በኋላ ወይዘሮ ሜላት የያዛት ድህነት አልበቃት ብሎ የእናቷ ንግግር ከሚባለው በላይ ልብና ቀልቧን እየሰበራት ነበር። አሳዛኙና ትልቁ ነገር ደግሞ እጅጉን በጣም የሚገርመው ይህ ድርጅት በዚህ ምክንያት ገደል እንዲገባ የተደረገው የአቶ መስፍን ችግር ነው ብላ ስትል ምናሴም ተናደድና ሰላምዬ አቶ የምትየው አባዬን ነው? አባዬን ለማለት ጣልተሽ ነው ብሎ ሲላት ምናሴ ትዕግስቴን አትፈታተነኝ፣ እኔ እንደሱ አይነት አባት የለኝም። የዛኔ ማዬ ሰካራም ልጇን እንዲሁም የጠፋችውን ልጇን የታመመውን ልጇን ይህን ሁሉ ፈተናና ስቃይ ተደራረበባት እንኳን ከሚባለው በላይ ዋጋና መስዋዕትነት ከፍላ እማዬ ድርጅቱ አንድ ቀን ችግር ላይ ሳይወድቅ ነው እሷ መስዋዕትነት ከፍላ አንተን ያለችው። አንተ ምን ይሆን እያልክ ነው? ይሄ ከባድና አሳሳቢ ነገር ነው። በፍጹም ልረዳህም ሆነ የምትለውን ነገር ልሰማህም አልፈልግም። ምናሴ ሁሌ ሰብአዊነት መሆን እያየኸው ነው ያስከፈለንን ዋጋ ብላ ስትል ሰላምዬ እውነቷን ነው። ይሄ ሁሉ ነገር የተፈጠረውና ይሄ ሁሉ ነገር እየሆነ ያለው መስፍን ወደ ህይወታችን መጥቶ እንደ አይነት ነገር ባያደርግ ኑሮ እያንዳንዱ የፈተና ጉዟችን ነጻ ይወጣ ነበር። ሆነም ቀረም አሁን ላይ ከሚባለው በላይ ዋጋና መስዋዕትነት የተከፈለበትን ድርጅት እንደዚህ ገደል ያስገባው ይሄ አረመኔና የተወጋ ሰውዬ ነው ብላ ወይዘሮ ሜላት እንግዲህ ስቅስቅ ብላ እያለቀሰች ነበረ።
እማማ አስቴርም ደግሞ እኔ ታይ ብልሽ አልሰማይ ብለሽ እንደ አይነት ችግርና አደጋ ላይ ድርጅቱ እንዲወድቅ ያደረግሽው አንቺ ነሽ። አየሽ እድሜ ልክሽን በችግር እያከክሽ እንድትኖሪ የተፈጠርሽ ሴት ነሽ ብላ በተደጋጋሚ ስትወቅሳት፣ ሜላትም በጣም ከፋትና እማዬ ባክሽ አንቺ ወደ ሌለሽበት መኖር እፈልጋለሁ። ይህን ያክል ጊዜ ነው የቸግሮኝና ይህን ያክል ጊዜ መከራና ስቃይን እየበላሁ አንቺ ግን እንደ እናት የት ናት ልጄ ምን ላይ ወደቀች ብለሽ በፍጹም አልፈለግሽኝም። አሁን ላይ የመጣሽው ያለፈውን ስህተቴን እየመጣሽ ልትናገሪ ነው ወይስ ምንድን ነው አላማሽ ብላ ስትላት በጣም ደነገጠችና ሜላት እኔ አንቺን ማንም እንድነካብኝም አልፈልግም፣ ማንም እንዲጫወትብሽም አልፈልግም። የኔ ልጅ እኔ በሰዓቱ ተናድጄ ነው። ድርጅቱም ሀብቱም ንብረቱም ሁሉንም ባንዴ እንዴት ሊጠፋ ይችላል? እንዴት ልታጭ ትችያለሽ ብዬ ራሴን በከባድ ጥያቄ አስገብቼ ነው እንጂ አንቺን አደለም ልጠላሽ ቀርቶ አይደለም ማንም ሲናገርብኝ እኮ አልወድም። የኔ ልጅ እስኪ ነይ ልቀፍሽ አለቻትና ወይዘሮ ሜላት እናቷ እግር ላይ ተኝታ እናቴ አንቺ እኮ ደስታዬ፣ አለሜ፣ ጭንቀቴ ማስረሻዬ፣ ሁሉ ነገሬ፣ ብርታቴ ነበርሽ። አንቺ ደግሞ እንደዚህ ሆነሽ ስታይ ነገሮቹን በበጎና በመልካም ማሰብ እንጂ ያለብሽ ይህንን ሁሉ ነገር አይምሮች ላይ እያመላለሽ ሰላሜን አትንሽኝ ብላ ወይዘሮ ሜላትም ስቅ ብላ ማልቀስ ጀመረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም አስተማሪውና ተወዳጅ የሆነው የኖላዊ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች እጅጉን በጣም አድርጌ አመሰግናለሁ ማለት ነው። እጅግ በጣም የሚገርምና የሚደንቅ ነገር ነው እየተፈጠረ ያለው። ወይዘሮ ሜላት ከሚባለው በላይ እንግዲህ በጭንቀት እያበደችና እየተቃጠለች ነበር። አሁን ላይ ግን በጣም በሚያስደስትና በሚገርም ሁኔታ ድርጅቷ ተመልሶላት በደስታ እየፈነጠዘች ትገኛለች። ምናሴ እማዬ እውነት ለመናገር አሁን ያለንበት ህይወት በጣም የሚያስደስትና እኛም ደግሞ ወደፊት ገንዘብ ቢኖር እንዴት አድርገን እንደምንጠቀም እየተማርንበት ነው። ግን አንቺ ያንቺን ስቃይና ያንቺን በየማንም ቤት ውርደትና ቅሌትሽን ሳይ ግን ራሴን መቆጣጠር አቅቶኝ ብዙ ጊዜ ማልቀስን እመርጣለሁ። አሁን ላይ ግን ይሄ ድርጅት እንኳንም ተመለሰ፣ አንቺም ሰላምሽን ታገኛለሽ። ሰላምዬም ወንድ ልጅ መስል ጎዳና ላይ ወጥታ የማንንም ጫማ ስትጠርግ ውስጤ ምን ያህል እንደተሰበረና እንዳዘነ ብታውቂ ኖሮ ብሎ አላት። ከዛ እሺ እንደዛ ከሆነ ሁሉም ነገር ለበጎ ነው። በዛም ቢባል በዚህም ቢባል እያንዳንዱ የተፈጠረውንና የሆነውን ነገር መቋቋም ቢያቅተኝም ምናሴ አንተ እንደ ወንድ ልጅ ገና ህጻኑና ታናሹ ልጅ ብዙና ዋጋ መስዋዕትነት እየከፈልክ ትገኛለህ። አንተ በጣም በሚያሳዝን ሁኔታ ያደረካቸው ነገሮች ለእኔ ከምለው በላይ ትልቅ ነገር ነው ያደረግከው። አንተ እኮ ብዙ ነገር አድርገሃል። ምንም ቢፈጠር ምንም እያንዳንዱ የተደረገውን ነገር በሙሉ እንደ አባት እንደ አባወራ መስዋዕትነት ከፍለህ ቤቱን ቀጥ አድርገህ ይዘሃል። ልጄ ከዚህ በኋላ በቃ አንተም የራስን ህይወት እንድትኖር እፈልጋለሁ ብላ ስትል አይማዬ ምናሴ እኮ አፍቅሮልሻል። ምናሴ እንዴት አይነት ፍቅረኛ አለችው መሰለሽ እያለች ሰላምዬ እንግዲህ ከምናሴ ጋር ጎዳና ላይ ሆነው ያወሩትን ወሬ አምጥታ ስትናገር ኡፍ ሰላምዬ በቃ ላንቺ ሚስጥር መቋጠር የሚባል ነገር የለም አይደል? በጣም ታሳዝኛለሽ እያለ በተደጋጋሚ እሷን መውቀስ ጀመረ። አቶ ኖላዊና ፋኖሴ ከባድ ችግር ውስጥ ገብተዋል። ሀና ወደ ቤተሰቦቿ ዘንድ መሄዷን ሲነግራት አቶ ኖላዊ፣ ፋኖሴ ደግሞ አይ የሰው ልጅ የሰው ነው፣ ባዳ ባዳ ነው። እኔ መውለጃ ሰዓት እየደረሰ ሀና እንዴት ትታን ትሄዳለች? ኖላዊ እኔ ማንም እንደሌለኝ ታውቃለህ። ቢያንስ ሀና እኮ ካጠገባችን ሆና አብራን ልታሳልፍ ይገባ ነበር ብሎ ሲል፣ ቆይ አንቺ ያረገሽው ሀና ታርሰኛለች ብለሽ ነው እንዴ? ምን እየሆንሽ ነው? ሀንዬ ማንም ሰው እንዲናገርብኝ አልፈልግም። የሀና ቦታ እናቴ ላይ የለም። ወላ የተሸከምሽው ጽንስ እንኳን
የሀናን ቦታ ማንም ሊሸፍን አይችልም። ለሁላቸውም የምሰጣቸውን ክብርና ቦታ በአግባቡ የማትጠቀሙ ከሆነ ከተመቸሽ መቀመጥ ትችያለሽ፣ ካልተመቸሽ መሄድ ትችያለሽ ብሎ ስላላት በጣም ልብ ሰባሪና አሳዛኝ ንግግር ነበር የተናገራት። ፋኖስም ደግሞ እንደዚህ እኮ ማለት የለብኝም ነበር፣ ኖላዊ ምን ያክል ሀናን እንደሚወዳትና እንደሚሳሳላት እያወቅኩ ይህን ደካማ ጎን መጠቀም የለብኝም ነበር ብላ አዘነች። ሀናን ላገኝሽ እፈልጋለሁ ብላ አገኘቻትና ከአቶ ኖላዊ ጋር እንደተጣሉና የተፈጠረውን ነገር በሙሉ ፍርጥ አድርጋ ነገረቻት። ፋኖሴ ቆየን የመቀመጥ እዛ ቤት ላንቺ ሰላም ይሰጥሻል እንዴ? ትፈልጊዋለሽ እንዴ? ብላ ስትላት በጣም ሀንዬ ከምትዩ በላይ አንቺ እኮ በየማንም ቦታ ላይ ብትሄጂ የምትወደጅና የምትደነቂ ልጅ ነሽ። ስለዚህ እንዴት ልጠላሽ እችላለሁ? ለዛ ለቤት እኮ ድምቀት ሆነሻል። የሚወለደው ልጅሽም ወንድምሽ ነው። እኔም ማንም የለኝ። አብረን እዚሁ እንኖራለን፣ አብረን እዚሁ ታርሰኛለች ብዬ ብለው ኖላዊ የተናገረው ንግግር በጣም ከፍቶታል። በጣም ተናዷል። ሀንዬ ብላለች። ሀንቾም ወደ አባቷ ዘንድ ምግብ ይዛ ሄደችና አባዬ የተፈጠረውን ነገር ንገረኝ። ቆይ ፋኖሴን ምን ብልሃት ነው ያላትን በሙሉ ለሀና ዘርግፎ ሲነግራት አባዬ እሷ እኮ ነፍሰ ጡር ናት። አሁን ላይ የፈለገችውን ነገር ብትል ወደ ክፋት ልታስበው አይገባህም አባዬ። እኔ የፈለገ ቢሆን እከሌ ውጭ እከሌ ግቢ ስላለኝ በዛ የምመራ ሰው አይደለም አባቴ። አንተ እኮ የኔ መደበቂያ የኔ አለሜ ነህ። ስለዚህ ምንም ቢፈጠር ምንም እንዴት ይህንን ወደ ክፋት ታስበዋለህ ብላ ሀና አቶ ኖላዊንም ብትቆጣው ኖላዊ ከሚባለው በላይ ቁጭ ብሎ ጊዜ ወሰደና ወደ ቤቱ መጣና ፋኖስ አለመኖሯን እያየ ያለፈ ትዝታና ያለፈ ንግግራቸውን እያዳመጠ እንዲሁም ደግሞ እያስታወሰ በጸጸት እየተቃጠለና በጸጸት ራሱን የሚያደርገው ግራ ገባው። በጣም አጥፍቻለሁ፣ ምንም ቢፈጠር ምንም እንደዚህ ማለት የለብኝም ነበር። በእርግጥ እኔም ጥፋት የለብኝ። እኔ ሀንዬ ማንም ሰው እንድናገርብኝ አልፈልግም። ያም ሆነ ይሄ ግን እያንዳንዱ የሆኑት ነገሮች ከሚባለው በላይ ዋጋና መስዋዕትነት እያስከፈለኝ ይገኛል። ስለዚህ በህይወቴ ላይ ትልቁ ነገር የተጣለብኝ ከምን ጊዜውም በላይ እያንዳንዱ የተፈጠረውንና እያንዳንዱ የሆነውን ነገር መቋቋም አቅቶኛል። ዛሬ ላይ ግን ቤተሰቦችም የግድ እንደሚያስፈልጋቸው ታውቃለህ አባዬ። እኔ እኮ እናንተን ጠልቻችሁ አይደለም ብላ ሀናም ወሰነች። እንግዲህ ሰላምዬ ወደ ጎዳና ወጥታ ጫማቸውን እየጠረጉና እየሰፉ ሳለ ወይዘሮ አስቴርን ለአንዴና ለመጨረሻ ጊዜ እያለቀሰች ተናገረች። ስሚ አስቱ፣ እኔ ማየን ማንም እንድናገርብኝ አልፈልግም። እኔ ጋር ብዙ ነገር ልንጨቃጨቅና ብዙ ነገር ልንነጋገር እንችላለን። ስለዚህ የፈለገ ይሆናል እንጂ በእናቴ ላይ ቀልድ አላውቅም ብላ አያቷን ቆጣ ብላ ተናገረቻት። ኢዩኤልም ወይዘሮ ሜላትን አገኛትና ወይዘሮ ሜላት ከድርጅቱ ይቺ ሉሊት የምትባል አረመኔ ሰው እንዳስወጣችሽ ሰምቻለሁ። አንቺ አሁን ላይ ድርጅቱ ያስፈልግሻል። እባክሽ ወይዘሮ ሜላት ለተፈጠረው ነገር ይቅርታ፣ ተመልሽና ስራሽን እንድሰሪ ይፈልጋለሁ ብሎ አለ። ኢዩኤል እኔ ጋር በኋላ በክብሬ ማንም እያነሳ ሲጥለኝ አልፈልግም። እናቴ በእርግጥ ወደ መስሪያ ቤት መታ ትንሽ አለመግባባት ተፈጥሮ ተጨቃጭቀን ነበር። ያንን ደግሞ ሉሊት ሰምታ ድርጅቱን የጩኸት ማሰሪያ አታድርጊው፣ አሁኑ ቤቱን ለቀሽ ውጪ፣ ድርጅቱን ለቀሽ ውጪ ስትለኝ ራሴን መቆጣጠር አቃተኝ። ኢዩኤል ሆን ብላ በትንሽ ነገር እኔን ማሳቀቅና እኔን ለማባረር የማታደርገው ነገር የለም። አሁን ላይ የፈለገችውን ነገር እየሰራሁላት ነው። ግን ከዚህ በኋላ ራሴን ልጎዳና ራሴን መስዋዕትነት የማደርግበት አንድም ነገር የለም። አንተም ደግሞ ይህን ያክል ስለተባበርከኝና ድርጅቱ ገንዘብ ለእኔ እንደሚጠቅመኝ ስለምትተባበረኝ አመሰግናለሁ ብላ ኢዩኤልን አመሰጋገነችው። ኢዩኤል ደግሞ ሉሊትን ሄደና ማንቆርቷን ይዞ እዚህ ድርጅት ከመጣሽ ጀምሮ እያንዳንዱ ያደረግሻትንና የሰራሻትን ሴራ ሁላ ላቶ መዘክር ዘርግፌ ባወጣ አይደለም ከድርጅቱ ከሀገር እንደሚያስወጣሽ ወቂ። ሉሊት ለአንዴና ለመጨረሻ ጊዜ ልንገርሽ፣
ወይዘሮ ሜላት አለችበት ቦታ ድረስ ፈልገሽ ሄደሽ እግሯ ላይ ተደፍተሽ ይቅርታ አድርግልኝ ብለሽ ወደ ድርጅቱ መታ እንድትሰራ የማታደርጊ ከሆነ ኢዩኤል ማን እንደሆነ የማሳይሽ ይሆናል። ዝም ስል ስላንቺ ጉዳይ የማላውቅ እንዳይመስልሽ እኔ ኢዩኤል ነኝ ብሎ አስፈራርቶና ዝቶባት ሄዷል ማለት ነው። ውድ የተከበራችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።